የስደተኞች ሕግ የሚቀይርና ዶናልድ ትራምፕን ክፉኛ ያስቆጣ ያልተጠበቀ ውሳኔ ከከፍተኛው ፍርድ ቤት መውጣቱ መላውን ዓለም አስደምሟል። ውሳኔው ምንድነው? በሰዓቱ ይደመጣል። በሌላ በኩል ደግሞ ከኳታር ሚስጥራዊ ስብሰባ ጀርባ ምን ተሸሸገ? የኢራን $6 ቢሊዮን በአየር ላይ መቅረቱ ታውቋል። ቴህራን በበኩሏ ዓለምን የሚያስደነግጥ ከባድ ማስጠንቀቂያ ሰጥታለች። ታደምጣላችሁ። ወደ ሀገር ውስጥ መረጃዎቻችን ስንመለስ ለመላው ታክስ ከፋዮች ታላቅ የምስራች! መንግስት በታክስ ከፋዮች ላይ የነበረውን ትልቅ ጫና በይፋ ቀንሷል። የህዝብ ተወካዮች ምክር ቤት ትላንት ያሳለፈው አስገራሚ ውሳኔ ምንድን ነው? የተከበራችሁ የዩቱብ ቻናል ቤተሰቦች ሰላም ጤና በያላችሁበት ይሁን። እነዚህን ሰበር መረጃዎች በዝርዝር ይዤላችሁ ቀርብ ያለው እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቪዲዮን ላይክ ማድረጉን አትዘንጉ። መረጃውን አድምጡ፣ አብረን እንከታተለው። በቅድሚያም የኢራን ጠንካራ አቋምና የጋሊባፍ ማስጠንቀቂያ። የኢራን ፓርላማ አፈ ጉባኤና ከፍተኛ ተደራዳሪ መሐመድ ባጊር ጋሊባፍ ሀገራቸው በመግቢያ ስምምነቱ ላይ የተቀመጡት ቅድመ ሁኔታዎች ሙሉ በሙሉ እስኪሟሉ ድረስ ወደ ምንም አይነት ተጨማሪ ድርድር እንደማይገቡ በቁርጠኝነት አስታውቋል። አሁን እየተደረጉ ያሉ ስብሰባዎች በሙሉ ከዚህ ቀደም የተገቡትን ቃላት ወደ ተግባር ለመቀየር የታለሙ ብቻ መሆናቸውን አጽንኦት ሰጥቷል። ጋሊባፍ ሲቀጥሉም የፓኪስታን ጠቅላይ ሚኒስትር የነበረው ፍልሚያ ማክተም ማስታወቂያና ዶናልድ ትራምፕ የባህር ላይ እገዳን ስለማንሳት በማህበራዊ ሚዲያ ገጻቸው የሰጡት መግለጫ የስምምነቱ ዋና ዋና ስኬቶች መሆናቸውን ገልጿል። ሆኖም ግን በስምምነቱ አተገባበር ላይ ልዩነቶች መፈጠራቸው የማይቀር መሆኑን አልሸሸጉም። አሁን ላይ ትኩረታቸው የመግቢያ ስምምነቱ አንቀጽ 13 ተግባራዊ ለማድረግ ውይይቱን መከታተል ላይ ነው። ይህ አንቀጽ ሁለቱ ሀገራት በቀሪዎቹ ነጥቦች ላይ ብቻ የመጨረሻ ድርድር እንዲጀምሩ የሚፈቅደው ቀደምት ዋና ዋና እርምጃዎች መጀመራቸው ሲረጋገጥ ብቻ መሆኑን ይደነግጋል። ከዚህ ጠንካራ የኢራን አቋም በስተጀርባ በቢሊዮኖች የሚቆጠር የታገደ ገንዘብና አንድ ትልቅ የአሸማጋይ ሀገር ሚና ምን እንደሆነ ያውቃሉ? ወደሚቀጥለው መረጃችን አልፋል። የኳታር ሽምግልናና የቢሊዮን ዶላሮች ሚስጥር። ኳታር በአሜሪካና በኢራን መካከል በተደረገው መግባቢያ መሰረት የጀመረችውን የሽምግልና ጥረት አሁንም ማጠናከራ እንደምትቀጥል የውጭ ጉዳይ ሚኒስትሯ በይፋ አስታውቋል። ይህ የአቋም መግለጫ የወጣው የኳታሩ ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱራህማን አልታኒ ከአሜሪካው ልዑክ ስቲቭ ዊትኮቭ እና ከፕሬዚዳንት ትራምፕ አማች ጃሬድ ኩሽነር ጋር ካደረጉት ወሳኝ ስብሰባ በኋላ ነው። ነገር ግን ነገሩ አልጋ በአልጋ አልሆነም። ገንዘብ ካለ በሰማይ መንገድ አለ ቢባልም ለቴህራን ግን አልሰራም። የኒውዮርክ ፖስት ዘገባ እንደሚያመላክተው አሜሪካ በሰብአዊ ዕቃዎች ስምምነት ስር ሊለቀቅ የነበረው የኢራን $6 ቢሊዮን የታገደ ገንዘብ እስካሁን አልለቀቀችም። አንድ የአስተዳደር ባለስልጣን የጠቀሰው ዘገባው ቴህራን የጣለባትን ግዴታ ሙሉ በሙሉ እስክታሳካ ድረስ አሜሪካ ገንዘቡን የመልቀቅ ፍላጎት እንደሌላት በግልጽ ያሳያል ሲል መረጃው ጠቁሟል። የዓለም ፖለቲካ ፍጥጫ በዚሁ መልኩ ሲቀጥል በራሷ በአሜሪካ ምድር ደግሞ ዶናልድ ትራምፕን ክፉኛ ያስቆጣና መላውን የዜግነት ሕግ ሊቀይር የሚችል አንድ ትልቅ ውሳኔ በከፍተኛው ፍርድ ቤት ተላልፏል። ቀጣዩ መረጃችን በዚህ ጉዳይ ነው። ትራምፕና የትውልድ መብት ዜግነት ውዝግብ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሀገሪቱን ኮንግረስ የትውልድ መብት ዜግነትን በሕግ በአስቸኳይ እንዲያቆም ጥሪ አቅርበዋል። ትራምፕ ይህን ያሉት የሀገሪቱ ጠቅላይ ፍርድ ቤት ሕጋዊ ፈቃድ ለሌላቸው ተጓዦች ልጆች አውቶማቲክ ዜግነት የሚሰጠውን የቆየ ፖሊሲ እንዲቀጥል በመወሰኑ ነው። ውሳኔውን ተከትሎ ትራምፕ በራሳቸው ማህበራዊ ሚዲያ ትሩዝ ሶሻል ላይ ባሰፈሩት መግለጫ ጠቅላይ ፍርድ ቤቱ ለሀገራችን በጣም መጥፎ የሆነውን የልደት መብት ዜግነት አጽድቋል፣ ነገር ግን በኮንግረስ በኩል በሕግ በቀላሉ ማካካስ እንችላለን ሲሉም ጽፈዋል። ይህ አሰራር ውድና ኢፍትሐዊ ነው ያሉት ፕሬዝዳንቱ ለውጡን ለማድረግ ረጅም የሕገ መንግሥት ማሻሻያ እንደሚያስፈልግ ተከራክሯል። ፍርድ ቤቱ የትራምፕን የሥራ አስፈጻሚ ትዕዛዝ ውድቅ ያደረገው በዋና ዳኛ ጆን ሮበርትስ መሪነትም ሲሆን ዳኛው በ14ኛው ማሻሻያ መሠረት በአሜሪካ ምድር የተወለደ ማንኛውም ሰው ሕጋዊ ዜጋ መሆኑን አረጋግጧል። በዚህ ውሳኔ ላይ የፍርድ ቤቱ ዳኞች ለሁለት ተከፍሏል። ዋና ዳኛ ሮበርት ከሊበራል ዳኞች ጋር በመተባበር ውሳኔውን ሲያጸድቁት፣ በአንጻሩ ዳኛ ሳሙኤል አሊቶ ውሳኔውን በፍርድ ቤቱ ታሪክ ውስጥ ከባድ ስህተት ሲሉ በጽኑ ተቃውሞታል። ትራምፕ ግን ኮንግረሱ ዛሬውኑ ሕግ እንዲያወጣና የእነሱን ሙሉ ድጋፍ እንደሚያገኙ በመግለጽ ጉዳዩን ወደ ሕግ አውጪ አካል መምራታቸውም ተገልጿል።
በመጨረሻም ከሀገር ውስጥ መረጃ የታክስ ቅሬታ አጣሪው ተቀየረ። የታክስ ቅጣትን በግማሽ መቀነሱ ተገልጿል። ትላንት ሰኔ 23 2018 ዓ.ም የህዝብ ተወካዮች ምክር ቤት የፌዴራል ታክስ አስተዳደር አዋጅ ቁጥር 983/2008 ላይ ጠቃሚ ማሻሻያዎችን አድርጎ በትናንትናው ዕለት አጽድቋል። ማሻሻያው በተለይም ለታክስ ከፋይ ተቋማት የፍትህ አድማሱን የሚያሰፋና የቅጣት ጫናን የሚቀንስ ነው። በአዋጁ የተካተቱ ዋና ዋና ለውጦች የሚከተሉት ናቸው። ከዚህ ቀደም በታክስ ባለስልጣን በራሱ ይሰየም የነበረው የታክስ አስማሚ ካሁን በኋላ በጠቅላይ ሚኒስትር ጽሕፈት ቤት በሚሰየም ገለልተኛ የባለሙያዎች ቡድን ይተካል። ይህ የታክስ ክርክሮችን ፍትሐዊና ገለልተኛ በሆነ መንገድ እንዲታዩም ያስችላል። በመቀጠል ታክስ ከፋዮች በታክስ አወሳሰን ወቅት ያልቀረቡ ነገር ግን በኋላ ላይ የዕዳ መጠን ላይ ከፍተኛ ለውጥ ሊያመጡ የሚችሉ ማስረጃዎችን ሲያቀርቡ ይጠብቃቸው የነበረው 20 በመቶ ቅጣት በግማሽ ተቀንሶ ወደ 10 በመቶ ዝቅ እንዲል ተደርጓል። የታክስ ሕግን በመተላለፍ ወንጀል የሚፈጽሙ ድርጅቶች ላይ ጠንካራ እርምጃ ለመውሰድ የሚያስችል ድንጋጌም ተካቷል። በዚህም መሰረት ወንጀሉ በተፈጸመበት ወቅት በስልጣን ላይ የነበሩ የድርጅቱ ስራ አስኪያጆች ወይም የፋይናንስ ኃላፊዎች ለወንጀሉ በግል ተጠያቂ እንደሚሆኑ ሕጉ በግልጽ አስቀምጧል። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃ እነዚህ ነበሩ። ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ከሰዓታት በኋላ በሚሰሙ በአዲስ መረጃ እስከምንገናኝ ሰላም ለሀገራችን፣ ሰላም ለመላው ዓለም ይሁን። በያለንበት የዓለም ዳርቻ ቸር እንቆይ።